ኢትዮጵያ 130 ሚሊዮን ህዝብ ያላት በአፍሪካ በህዝብ ብዛት ሁለተኛ የሆነች ሆኖም ግን ለዓለም አቀፍ ንግድና ለደህንነቷ ዋስትና የሚሆን የራሷ የባህር በር የሌላት ሀገር ለብዙዎች የባህር በር የንግድ መውጫ ብቻ ሊመስል ይችላል። ለኢትዮጵያ ግን ጉዳዩ ከዚያ በላይ ነው። የህልውና የብሔራዊ ደህንነትና የትውልድ ዕጣ ፈንታ መወሰኛ ጭምር። በየዓመቱ ኢትዮጵያ ለወደብ ኪራይና ለሎጂስቲክስ አገልግሎት በቢሊዮን የሚቆጠር ዶላር ታወጣለች። ይህ የውጭ ምንዛሬ ለትምህርት ቤቶች፣ ለሆስፒታሎችና ለኢንዱስትሪ ማስፋፋ ሊውል የሚችል ሀብት መሆኑ ደግሞ መዘንጋት የማይገባው ጉዳይ ነው። በአንድ ወደብ ላይ ብቻ ጥገኛ መሆን ደግሞ የሀገሪቱ የኢኮኖሚያዊ ደም ስር በሌሎች እጅ እንዲወድቅም ያደርገዋል። የዋጋ ግሽበትና የሸቀጦች እጥረት በየጊዜው የሚፈታተኑት ይህንኑ በሰው እጅ የሚዘወር የንግድ መስመርን ተከትለው ነው። ታዲያ ይህ ለኢትዮጵያውያን ከፖለቲካ ልዩነት በላይ የሚቀመጠው የህልውና ጉዳይ ተፎካካሪ ፓርቲዎችንም ጭምር በአንድ ገጽ የሚያቆም ሆኗል። እውነት ለመናገር ይሄ መጀመሪያውም ኢትዮጵያ ባህር በር ያጣችበት መንገድ ፍትሐዊ ነው ብሎ ኢዜማ አያምንም። የባህር በር ጉዳይ ኢኮኖሚ ጉዳይ ብቻ አይደለም። ኦልሞስት የሉዓላዊነት የብሔራዊ ማንነት ጉዳይ ነው። ምክንያቱም ለዘመናት በባህር ብዙ ነገሮችን ስታከናውን ለነበረች ሀገር በአንድ ጊዜ ይህንን አታ ባዶዋን ቀርታ እንደዚህ ተቆልፎባት ምትኖር አይደለም። ህዝብ ቁጥር ሲጨምር ፍላጎቶች እየጨመሩ ሲመጡ መውጫ ቀዳዳ ያስፈልጋል። ይሄ ኢትስ ኦብቪየስ። ይሄን ያጣችውን ባህር በር ኢትዮጵያ መልሳ ማግኘት አለበት ብለን እናምናለን። በአሁኑ የዓለም ፖለቲካ ቀይ ባህር የሀያላን ሀገራት የፍላጎት መድረክ ሆኗል። ኢትዮጵያ በዚህ ስትራቴጂካዊ ቀጠና ላይ የራሷ ድምፅና መቆሚያ ከሌላት ቀጣይነቷን በሌሎች በጎ ፈቃድ ላይ ብቻ እንድትመሰርት ይገፋፋታል። የባህር በር አለመኖር ማለት ደግሞ ከዓለም ጋር የምትገናኝበት ቁልፍ በሌሎች እጅ እንደማስቀመጥ መሆኑ ነው። ይህ ደግሞ በድንገተኛ ቀውሶች ወቅት ሀገራዊ ደህንነትን ለከፍተኛ አደጋ ማጋለጡ አይቀሬ ይሆናል። የቀይ ባህር ንግድ ቁልፍ ተዋናይ የነበረችው ኢትዮጵያ ዛሬ ላይ የምታደርገው ጥረት የሌሎችን ሉዓላዊነት መጋፋት ሳይሆን በተፈጥሮና በታሪክ የተነጠቀችውን መብት በሰላማዊና በጋራ ተጠቃሚነት መርህ መመለስ ነው። ሉዓላዊነታችን ሲከበር ኢኮኖሚያችን ይዳብራል። ለኢኮኖሚ ብቻ ብለን እኛ ወደብን አንጠይቅም። የኛ ሀብት ስለሆነ ለኛ ይገባናል። የራሳችን ሀብት ነው፣ መመለስ አለበት። የምንመለስበት መንገድ ግን ዘዴዎቹ የተለያዩ ናቸው። እንደ ተለያየ ፓርቲ ሁሉ የራሱ አቋም ይኖራል። ዓለም አቀፋዊ መረጃዎች አሉን፣ ማስረጃዎች አሉን። እነሱን በማቅረብ በዓለም አደባባይ በማቅረብ ወደባችን መመለስ አለበት፣ ተገቢም የራሳችን ነው ብለን እናምናለን። ኢትዮጵያ አሁን ካለችበት የኢኮኖሚ እድገት፣ አሁን ካለችበት የኑሮ ውድነት ጫና ኢኮኖሚ ጉዳይ ታሳቢ ባደረገ ያ ቀይ ባህር ያስፈልገናል። ለኢትዮጵያ ኢኮኖሚ እድገት በጣም መሰረታዊ ነገር ነው። ኖት ኦንሊ ለኢኮኖሚ እድገት ለዲፕሎማሲ ትስስር እጅግ በጣም ትልቅ አዎንታዊ ፖዚቲቭ ኢምፓክት አለው። የኢትዮጵያ የባህር በር ጥያቄ የቅንጦት አይደለም። ለሚቀጥሉት ትውልዶች የተረጋጋች የበለጸገችና በራሷ የምትተማመን ሀገር የማስረከብ ኃላፊነት እንጂ። ታዲያ ለዚህ ደግሞ አሁን ላይ የተጀመረው እንቅስቃሴ ተጠናክሮ መቀጠል ይገባዋል። ኢዜማ በዚህ ላይ ቦልድ የሆነ አቋም ነው ያለው። እውነት ለመናገር አሁን መንግስት እየሄደበት ያለው ነገር ጥሩ ነው። ሰፖርት እናደርጋለን። በተቻለ አቅም ዲፕሎማሲያዊ የሆኑ መንገዶችን እየተጠቀመ ነው። ስለዚህ በዛ ሁኔታ ውስጥ ኢትዮጵያ የባህር በር የምታገኝበትን ነገር ተመሳሳይ ነው፣ እንደግፈዋለን ማለት ነው እና ምንም ለድርድር የሚቀርብም አይደለም፣ አቋማችንም ነው፣ ወደፊትም የሚቀጥል ጉዳይ ነው። የባህር በር ኢትዮጵያ ማግኘት አለባት። ከዛ ውጭ ደግሞ ይሄንን በተቻለ አቅም በሰላማዊ መንገድ ማስኬድ አለብን፣ አካባቢውን በማይረብሽ መልኩ ግን ይሄንን አልፎ ግን ይሄ ጦርነት ቅስቀሳ ነው እንደዛ ነው እያሉ ግን ኢትዮጵያን ለመውጋት ኢትዮጵያን ብሔራዊ ጥቅም ለማሳጣት የሚሞክሩ አካላትን ግን we have to say no። ይሄ ልክ አይደለም። ኢትዮጵያ ይሄ ነገር የህዝቦቿ ህልውና ጥቅም ጉዳይ ነው ብለን ቦልድሊ መቆም አለብን። የተፎካካሪ ፓርቲዎችም ተመሳሳይ ሀሳብ እንዳለን ነው የምሰማኝ። የማይሰማው ካለ ግን ይሄ በደንብ ወደ መስመር መግባት አለበት። ኢትዮጵያ ህልሟ ባህር በር ማግኘት ብቻ አይደለም፣ የዘመናት የዜጎቿ ቁጭትና የፍትህ ጉዳይም ጭምር እንጂ። ታዲያ ይህ የባህር በር ማግኘት ለኢትዮጵያ የህልውናዋ መሰረት እንደሆነ ለአፍታም መዘንጋት የሌለበት ሀቅ ነው።